We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ሁሉ ክብሯን የመድፈኞች ቤተሰቦች አርሰናል ኢንፎ ወደናንተ መደመጡን ጀምሯል። ዛሬ በፕሬስ ኮንፈረንስ ነው የመጣን። ሚኬል አርቴታ ለዛሬው የለንደን ደርቢ የካራባኦ ካፕ የግማሽ ፍጻሜ የስታንፎርድ ብሪጅ የመጀመሪያ ዙር ጨዋታ ትናንትና ምሽት ከጋዜጠኞች ጋር ቆይታ ማድረግ ችሏል። እሱን ጉዳይ ላይ እንዳሰስ ነው ከናንተ ጋር የተገናኘ ነው። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በብዙ ጉዳዮች ላይ ሀሳቡን ለመስጠት ሞክሯል። በሪካርዶ ካላፊዮሪ፣ ክርስቲያን ሞስኬራ እንዲሁም ደግሞ ማክስ ዶማን እንዲሁም ባለፈው በጨዋታው ስላልነበሩ ሊያንድሮ ትሮሳርድ እና ዊሊያም ሳሊባ ጉዳት ላይ ሀሳቦችን ለመሰንዘር ሞክሯል። ፐር መርቴሳከር ከአርሰናል እክል የአካዳሚ ማናጀርነት ተነስቷል። ስለዚህ ጉዳይም ሀሳቡን ሰጥቷል። ስለ ዣቪ አሎንሶ ቀድሞ የልጅነት ጓደኛው ሀሳቡን ለመስጠት ሞክሯል። ሊያም ሮዘሪን በተመለከተ በጣም ብዙ ነገሮችን ለማንሳት ሞክሯል። ሊያም ሮዘሪ ማለት የአዲሱ የቼልሲ አሰልጣኝን በተመለከተ በርካታ ሀሳቦችን ለማንሳት ሞክሯል። በቡካዮ ሳካ እና እንዲሁም ደግሞ ኖኒ ማዱኬ ብቃት ላይም እንዲሁ ሀሳቦችን ሰንዝሯል። ይህን ዋንጫ ማንሳት ምን አይነት ፍላጎት እንዳለውና ይህን ዋንጫ ማንሳት በውድድር ዓመቱ ስለሚፈጥረው ተጽዕኖም እንዲሁ ጠይቀውት ነበረ። በምን ያህል ደረጃ ፕሬሸር እንደሚያረጋቸውና ከፍ እንደሚያረጋቸውም ጠይቀውት ነበረ። ብዙ ጉዳዮችን አንስተዋል። እያንዳንዱ ጉዳይ በተመሳሳይና ሁሌም በሚያደርገው መንገድ ሚኬል አርቴታ ለመመለስ ሞክሯል። እሱን እየቃኘን እናንተ ጋር ቆይታ እናረጋለን ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። አንድ ነገር እንፈልጋለን። እኛ ከመሸጋገሪያ ሙዚቃ ከመመለሳችን በፊት ለእናንተ ትንሽ ሀፍታ እንሰጣለን። በዛ ሀፍታ ውስጥ ላይክ አድርጋችሁ ሰብስክራይብ አድርጋችሁ እንዲሁም ደግሞ ብዙ ሰዎች ጋር መድረስ እንድንችል ሼር አድርጋችሁ ጠብቁን። የኖቲፊኬሽን በተኑ ደግሞ ስትጫኑ የኛ መረጃዎች በመጀመሪያ እንደለቀቅናቸው ለእናንተ መድረሱን ዩቲዩብ ያሳውቃችኋል። ሁሉንም ስለምታደርጉልን ከልብ ነው የምናመሰግነው። ተመልሼ እመጣለሁ። የሚኬል አርቴታ ፕሬስ ኮንፈረንስ የጀመረው በዛሬው ጨዋታ የቡድን ዜና ነው። ስለ ኢንካፔ፣ ካላፊዮሪ፣ ዊሊያም ሳሊባ እና ሊያንድሮ ትሮሳርድ መረጃዎችን እንዲሰጣቸው በመጠየቅ ነው ጋዜጠኞች የጀመሩት። ምክንያቱም ዊሊ ሳሊባ እና ሊዮ ትሮሳርድ በባለፈው የኤፍኤ ካፕ ጨዋታ ላይ አልነበሩም። እናም ጀስት ጨዋታዎችን ማኔጅ ለማድረግ የተደረገ ይመስል ነበር። ሚኬል አርቴታ ግን መጠነኛ ጉዳት እንዳለባቸው ተናግሯል። ግን መረጃዎች እንደሚጠቁሙት ከሆነ እናም ለማጣራት ስሞክር ነበር ምንም አይነት ጉዳት እንደሌለባቸው ነው መግለጽ ይቻላል። እርግጥ በትናንትና ምሽት በተከናወነ የመጨረሻ የአርሰናል ልምምድ ላይ ሁለቱም ተጫዋች በፎቶ አልታይም። በፎቶ ነው የምላችሁ፣ ግን መረጃዎች እንደሚጠቁሙት እንደሚኖሩ ነው። እንግዲህ ሚኬል አርቴታ ምን አለ? በኢንካፔ ነው የጀመረው። እስካሁን ምንም ነገር አናውቅም የሚመለስበትን አለ። በካላፊዮሪ ጉዳይ ደግሞ እሱ እየተሻሻለ ነው፣ ግን አናውቅም። ምናልባት ጥቂት ሳምንታት ለመመለስ የሚፈጅበት ይሆናል፣ ግን መቼ እንደሆነ በትክክል አናውቅም ማለት እንግዲህ የሚኬል አርቴታ ፕሬስ ኮንፈረንስ ከጊዜ በጣም ዲፕሎማቲክ እየሆነ ስለመጣ ምንም ነገር አይሰጣችሁም፣ ምንም አይነት ፍንጭ ማለት ነው። በምላሾቹ ሁሉ ቀጥተኛ አይደሉም። ምላሾቹ በሙሉ የፖለቲከኛ ምላሽ ነው የሚመስሉት። አዘዋውሮ ነው የሚመልሳቸው። በሳሊባና ትሮሳርድ ጉዳይ ሁለቱም አጠራጣሪ ናቸው አለ። በማክስ ዶማና ሞስኬራ ጉዳይ በጣም ተመሳሳይ ነው ጉዳታቸው አለ። በጣም ተመሳሳይ ጉዳቶች በተመሳሳይ የጊዜ ገደቦችና ሁለቱም በጥሩ ሁኔታ የተሻሻሉ ነው፣ ግን እስካሁን ስልጠና ወይም ልምምድ አልወሰዱም። ለጥቂት ሳምንታት ይቀራቸዋል ሲል ነው ለመመለስ የሞከረ። በካይ ሃቨርትዝ መመለስ ጉዳይም እንደዚሁ ጠይቀውት ነበር። ምን ያህል እንደተደነቀ በተጫዋቹ የፊዚካል ጉዳይ ላይ ጠይቆት ነበር። በግልጽ በጣም ናፍቆን ነበር አለ ሚኬል አርቴታ። በእግር ኳስ አንድ ዓመት በጣም ረዥም ነው አለ። ነገር ግን እንደተናገርከው የተመለሰበት መንገድ በጣም ጤናማ ይመስላል። በጣም በራስ መተማመን አለው። እሱ በጣም ብልህ ተጫዋች ነው። ወዲያውኑ ከተጫዋቾች ጋር በተፈጥሯዊ ሁኔታ በደመነፍስ ነው የተግባባ። ምን ያህል እንደሚወዱት ማወቅ ትችላለህ አለ። ምክንያቱም እሱ ባለፈው በሳጥን ውስጥ ኳስ በነካ ቁጥር ውስጥ ተጠባባቂ ወንበር ላይ የነበሩ ተጫዋቾች እንዴት ይቁነጠነጡ እንደነበር ማስተዋል ትችላለህ። እሱን በማግኘታችን በጣም ደስተኞች ነን። በጣም ይረዳናል። እናም ከዚህ በላይ ጤናማ ሆኖ እንዲቆይ ማድረግ አለብን ሲል ነው ስለ ካይ ሃቨርትዝ ያለውን ፍቅር ለመግለጽ የሞከረው። ከቼልሲ ጋር ለመጀመር ዝግጁ እንደሆነም ጠይቀውት ነበር። በመጀመሪያ አስተላለፉ ስለመገኘቱ አሁን የሱን ደቂቃዎች ማስተዳደር አለብን። ነገር ግን ባለፈው ከ20 እስከ 25 ደቂቃዎች ጥሩ ለመንጫወት ሞክሯል። ዛሬ እንደገና በጥሩ ሁኔታ ልምምድ አከናውኗል። አሁን ጥንካሬውን በመገንባት ላይ ለእያንዳንዱ ጨዋታ ዝግጁ መሆኑን ማረጋገጥ
ማረጋገጥ አለብን ብሏል። እናም የሚጫወትበትን ደቂቃ ማነች ለማድረግ ስለወላ ሚኬል አርቴታ በቋሚ አሰላለፍ የመግባት እድሉ አጠራጣሪ ነው። በ2014 የኤፍኤ ካፕ ፍጻሜ ላይ ከሊያም ሮዘኔሪ ጋር ስለመጫወትም ጠይቆት ነበር። ይሄኛው ኢንተረስቲንግ ጥያቄ ነው፣ በጣም ኢንተረስቲንግ ማለት ነው። 2014 ኤፍኤ ካፕ ማለት አርሰናል ለረጅም ጊዜ ዋንጫዎች ሳያነሳ ከቆየ በኋላ ዋንጫ ያነሳበት ስብስብ ነው። ከሃል ሲቲ ጋር ታስታውሳላችሁ ብዬ አስባለሁ። ኬረን ጊብስ፣ ኩሽሊያን፣ መርቲሳከር፣ ሳኛ ይመስል የነበሩበት ተከላካይ መስመር ራምሴ እና አርቴታ በአማካኝ ሉካስ ፖዶልስኪ፣ ሜስት ኦዚል እና ካዛሮላ ከፊት የነበሩበት እንዲሁም ኦሊቨር ጂሩድ አጥቂ የነበረበት ሃል ሲቲ በጨዋታው 2-0 መርቶ ከዛ በኋላ ካዛሮላ በቅጣት ምት ጎል አግብቶ ከዛ በኋላ ራምሴ 2 ጎሎችን አስቆጥሮ አርሰናል ሻምፒዮን ኦሊቨር ጂሩድ መሰለኝ አንደኛው ከዛ በኋላ ራምሴ የማሸነፊያውን ጎል አስቆጥሮ አርሰናል ሻምፒዮን የሆነበት ጨዋታ ነበር። በዚህ ጨዋታ ላይ የሃል ሲቲ የግራ መስመር ተከላካይ ሊያም ሮዘኖሪዮ አሁን የቼልሲ አሰልጣኝ የሆነውና ስለዚህ ጉዳይ ነው ሚኬል አርቴታን የጠየቁት። የሱን ጥቂት ፎቶዎች አይቻለሁ አለ። ግን የእግር ኳስ ውበት በጣም ያስደንቃል። ሁለት በጣም የተለያዩ የስራ እድሎች ጋር ተገናኝተናል። በመጨረሻ በስታንፎርድ ብሪጅ በግማሽ ፍጻሜ ደግሞ እንገናኛለን ሲል ነው ለመናገር የሞከረው። ሊያም ሮዘኖሪዮ በደንብ ያውቀው እንደሆነም ጠይቀውት ነበር የቼልሲውን አሰልጣኝ ማለት አይ ከሱ ጋር የሰሩ ሰዎችን ነው ማውቃቸዋል። በጆርኒ በጉዞ ውስጥ ከሱ ጋር የቀረቡ ሰዎችን አውቃለሁ፣ እሱን አላውቀውም ማለት በተለይ እንደ አሰልጣኝና ስለሱ ስላለው ፐርሰናሊቲ በጣም ያመሰግናሉ አለ። ስለዚህ ከነገው ጨዋታ ውጭ መልካሙን ሁሉ እመኝለታለሁ ነው ያለ። ትናንትና የሰጠው ፕሬስ ኮንፈረንስ ስለሆነ ነው። እና እንደ ሰውና እንደ አሰልጣኝ ከሱ ጎን የነበሩ ሰዎች ስለሱ መልካሙን ያወራሉ ሲል ነው ሚኬል አርቴታ ለመናገር የሞከረው። ሮዘኖሪዮ ጉዞና ስለ ተነሳሽነቱ ጠይቀውት ነበር። በዚህ ጨዋታ ላይ ይሄን ጨዋታ የሚያሸንፍ ከሆነ የቼልሲ ውስጥ ያለው ስራ በተነሳሽነት ይሞላል ወይም ደግሞ ጆርኒ በጣም መልካም ነው አላጀማመርና ስለዚህ ጠይቆት ነበር። የኔ ተነሳሽነት ክለቡን መርዳት ነው እና የእግር ኳስ ክለቡን የአርሰናልን ክለብ መለወጥ ነው። በቃ ያ ነው። ሰዎች የተሳሳቱ መሆናቸው ማረጋገጥ አይደለም ማለት እና ቢያሸንፈውና የቼልሲ ሰዎች በሱ ላይ ጥርጣሬ ቢያሳዩ የሱ ችግር እንዳልሆነ ነው ለመግለጽ የሞከረው ሚኬል አርቴታ። በግልጽ ለማየት እንደሚቻሉ እሱን በደንብ ያውቁታል። ምክንያቱም ለጥቂት ዓመታት ከእሱ ጋር አብረው ስለሰሩ በእርግጠኝነት በሱ አቅም ላይ ተመስርተው ያንን ፕሮጀክት ለመምራት የሚገባው ምርጡን ሰው እንደሆነ ስለሚያምኑ ነው የቀጠሩት ሲል ሚኬል አርቴታ በጨዋታው ላይ ሊያም ሮዘኖሪዮ ቢያሸንፈው እንኳን የቼልሲ ሰዎች የተሳሳተ ሰው እንደቀጠሩ እንደማያስቡ ነው ለማብራራት የሞከረው። ከባለፈው ዓመት የግማሽ ፍጻሜ ጨዋታ ስለመማሩም ጠይቀውት ነበር። ባለፈው የውድድር ዓመት በሴንት ጄምስ ፓርክ እና በኤምሬትስ በኒውካስል ሽንፈት እንዳስተናገደ ይታወቃል። ጫፍ ላይ ደርሶ አሁን ካለበት ተመሳሳይ ፖዚሽን ላይ ማለት ነው። እናም ስለዚህ ጉዳይም ጠይቀውት ነበር። እግር ኳስ ሌላ እድል ይሰጣል። በውድድሩ ላይ እንደገና ወጥነትን አግኝተናል። አሁን ወደ ፍጻሜ ለመግባት ጥቂት እርምጃዎች ነው የቀሩን እና ከውድድሩ አንድ ትልቅ ቡድን ማባረር አለብን። እናም ይህ እንደ ተልእኮ ነው የምትመለከተው አለ። ከባለፈው ዓመት እንደምንማር ተስፋ እናደርጋለን። ምክንያቱም በተለየ ጨዋታዎችና በተለየ መንገድ ለመምጣት እየሞከርን ነው። እናም ጥቂት እድሎች የሚያስፈልጉናል። ነገር ግን በዚህ ዓመት የተሻለና በጣም ውጤታማ እንደምንሆን ተስፋ እናደርጋለን ሲል ነው ለመናገር የሞከረ። በካራባ ካፕ ውስጥ ዋንጫዎች ማግኘት በውድድሩ በሲዝኑ ጉዞ ውስጥ ምን ያህል እንደሚረዳቸውም ጠይቀውት ነበረ። በእነዚህ ጨዋታዎች ውስጥ በተሳተፉ ቁጥር የተሻለ ነው አይደል? ምክንያቱም ግልጽ ፕሬሸር ይኖረዋል፣ ግልጽ የሆነ የሚረዳ አትሞስፌር ይፈጥርላል፣ ቡድኑ የተለየ አይነት ጉልበት ያመጣለታል። አላማው በጣም ቅርብ እንደሆነና ይህ ለሁሉም ሰው ትልቅ ተነሳሽነት እንደሚሆን እንደሚሰማው ተናግሯል። ስለዚህ የፍጻሜ ጨዋታ ለመጫወት 2 ጨዋታዎች እንደሚቀሩ እናውቃለን። ጨዋታ በጨዋታ መሄድ አለብን። የመጀመሪያው በስታንፎርድ ብሪጅ ነው የምናከናውነው። ስለዚህ የምናስበውም ስለ ፍጻሜው ከፍጻሜው በፊት ይሄን ጨዋታ ስለማሸነፍ ነው ሲል ለመግለጽ የሞከረ። ስለ ኖኒ ማዱዌኬ ከፖርትስማውዝ ጋር ባሳየው ብቃት ላይ ጥያቄ ጠይቀውት ነበረ። በአንዳንድ የሚዲያ ቦታዎችና የሚዲያው ሙቭመንቶች ላይ ተጽዕኖ በጣም ከፍተኛ ነበር። አሁን ተይ ነው ሌሎች በወጥነት ማከናወን ያለባቸው ነገሮችና መሻሻል ያለባቸው ነገሮች እንዳለ ተመልክተናል። ነገር ግን ለተቃራኒ ቡድን የሚሰጠው ስጋት እና የስጋት ደረጃ ግን ማድነቅ ያለብን ይመስለኛል ሲል ኖኒ ማዱዌኬ ለተቃራኒ ቡድን ምን ያህል ፈታኝ ተጫዋች እንደሆነ ለማስረዳት ነው የሞከረው ሚኬል አርቴታ። በዚህ ውድድር ዓመት ስለሚጓዝበት ርቀት በካራባ ካፕ ስለሚጓዝበት ርቀትም በድጋሚ ጠይቁት ነው ደጋግመው ነው የሚጠይቁት ስለ ካራባ ካፕ ዋንጫውን ስለማንሳት። ይህንን ለማድረግ ነገ ከተጋጣሚያችን የተሻለ መሆን እንዳለብን እናውቃለን። ማድረግ ያለብን ያን ነው። የተቀረው በእኛ ቁጥጥር ስር አይደለም። ስለዚህ ጨዋታውን በጣም በጥሩ ሁኔታ ተዘጋጅተናል ብለን እናስባለን። ልጆቹ በጣም በጥሩ ሁኔታ ተነሳስተዋል። ምክንያቱም መገኘት የሚፈልግበት ደረጃ አለ። እዛ ለመድረስ አላማ አድርገው
ተዘጋጅቷል። ስለዚህ ያን ነገር ለማሳየት ዝግጁ ናቸው ሲል ነው ለመግለጽ የሞከረ። ከዛ በኋላ አንድ ኢንተረስቲንግ ጥያቄ ጠየቁት፣ ግን የተለመደውን የሆነ አዙሮ መመለሱን መልሷል ሚኬል አርቴታ። ምን አሉት መሰላችሁ? ለካራባኦ ካፕ ብቻ የቡድን ምርጫ ያለ ወይ ብለው ጠየቁት። ምክንያቱም ባለፈው ኤፍ ኤ ካፕ ላይ ሙሉ ቲሙን እንደቀየሩ ይታወቃል አይደል? እና ኬፓ አሪዛባላጋን ምናምን በዚህኞች በካራባኦ ካፕ ሲጠቀምባቸው ነበር። ለዚህ ውድድር ብቻ ተጫዋች አለ ሲለው በእኔ ሁኔታ ሲጀመር ስለ ቡድን ስብስብ አልነግራችሁም አላቸው። ምክንያቱም በግልጽ ተጫዋቾች እዚህ ለመመረጥ ሁላቸውም ዝግጁ ናቸው፣ ለዚህ ጨዋታ ሁሉም ዝግጁ ናቸው፣ ለዚህ ውድድር ብቻ ተጫዋቾችን አላዘጋጅም አለና ግን ኬፓ ይሄን ውድድር ብቻ እንደጀመረ እናውቃለን አይደለም። እና በውድድሮች በስብስባችን ተጫዋቾች እስካሉ ድረስ በስብስባችን ተጫዋቾች እስካሉ ድረስ ለየትኛውም ውድድር ዝግጁ መሆን አለባቸው። እና የትኛውን ተጫዋች መምረጥ እንዳለብን የጨዋታው ሰዓት ሲደርስ ብቻ ነው የምናሳውቀው ሲል ነው ለመግለጽ የሞከረ። ሊያም ሮዝነር የቼልሲ አሰልጣኝ አርሰናል በጣም አስደናቂ ብዙ ነገሮች እንዳሉ ተናግሯልና ስለዚህ ጉዳይ ምን ትላለህ? ለአርሰናል ስለሰጠው አስተያየት አሉ። ይህንን ለማድረግ ነው የምንሞክረው አለ። እናም ሁሉም ሰዎች የሚያደንቁን ቲም ቡድን መሆን እንፈልጋለን። በአንዳንድ ነገሮች ጥሩና በአንዳንድ ነገሮች በጣም ጥሩ መሆን እንፈልጋለን። በእርግጥም ዓላማችን ያ ነው፣ በእያንዳንዱ ደረጃ የተሻለ መሆንና በተሻለ ቁጥር ጨዋታዎችን የማሸነፍ እድላችንን መጨመር ሲል ነው ለመግለጽ የሞከረ። ከዛ በኋላ በጣም ኢንተረስቲንግ የሆነና ስለሚወደው ሰው ጥያቄ ቀረበለት፣ ስለ ፐር መርቲሳከር ማለት ነው። ፐር መርቲሳከር ከአርሰናል አካዳሚ ማናጀርነት ተነስቷል ሲሆን ራሱን አንስቷል ወደ ሌላ ከፍ ያለ ወደ የስራ ድርሻ ራሱን ለማዘጋጀት እንደሚፈልግና ከ8 ዓመት አይ ቲንክ ከሰራበት የአርሰናል አካዳሚ ነው ተነስቷል። ሃላንድን በድጋሚ በጣም አሪፍ ያደረገው እሱ ነው። ምክንያቱም እሱ ከመጣ በኋላ ነው ቡካዮ ሳካዛ ግራጁዌት ያደረጉት፣ ኤሚሊ ስሚዝሮ፣ ኤዲ ኒኪታ፣ በጣም ብዙ ተጫዋቾች ጆ ዊሉክ፣ አሁን በቅርብ የመጡት ነው ማክስ ዶማን፣ ኤተን ንዋነሪ፣ ሉዊስ ማይሊ ስኬሊ የመሳሰሉት አሁን ደግሞ እየመጡ የሚገኙ ሌሎች ተጫዋቾች አሉና እሱ ፐር መርቲሳከር ወደ አርሰናል ከመጣ በኋላ እነዚህ ሁሉ ተጫዋቾች የመጡት። አሁን ግን ለቋል። በአርሰናል በተጫዋችነትና በአሰልጣኝነት በድምር በክለቡ ስፖርቲንግ ዳይሬክተርና በአሰልጣኝነት በስፖርቲንግ ዳይሬክተር በአካዳሚ ማኔጅመንት ይቅርታ አድማጮቻችን፣ በአካዳሚ ማኔጅመንትና በተጫዋችነት ኦልሞስት 15 ዓመት ከሚኬል አርቴታ ጋር አብሮ አሳልፈዋልና ሚኬል አርቴታን ስለዚህ ጉዳይ ጠይቀውታል። በክለብ ውስጥ 15 ዓመታትን አሳልፈናል አለ። የቡድን አጋሮች ሆነን ጓደኛሞች ነበርና አብረን ካፒቴን ነበርና በተለያዩ ሚናዎች አስደናቂ ፕሮጀክቶችን አብረን መርተናል። እሱ የአካዳሚ ዳይሬክተር፣ እኔ የክለብ ማናጀር ሆኜ፣ ስለዚህ እያንዳንዷን ደቂቃ በጥሩ ስሜት አሳልፈናል። እሱ የዚህን የእግር ኳስ ክለብ እሴቶች፣ ምኞቶች፣ እምነቶች በሙሉ የሚያንጸባርቅና በተሻለ መንገድ የሚገልጽ ሰው ይመስለኛል። በጣም አመሰግናለሁ። አብረን ጥሩ ጊዜ ያሳልፈናል። በእርግጠኛ ያንን ውሳኔ ወስኗል እና ለቀጣዩ ምዕራፍ መልካምን ሁሉ እመኝለታለሁ፣ ምክንያቱም ስኬታማ እንደሚሆን እርግጠኛ ነኝ ሲል ለመርቲሳከር ያለውን ምኞት ነው ለመግለጽ የሞከረ። የካራባኦ ካፕ ዋንጫን በተደጋጋሚ ማንቸስተር ሲቲ ማሸነፍ ለውድድር ዓመቱ እድገት ምን ያህል ጠቅሞት ነበር እዛ በነበርክበት ጊዜ ብለው ጠይቀውት ነበር። አዎ አለ። ቀደም ብዬ እንደገለጽኩላችሁ ነው። ወደ ፍጻሜው ትደርሳለህ እና መስመሩን አልፈህ ታሸንፋለህ። ጉልበት ያመጣል፣ እምነት ያመጣል። ሁሉም ሰው በጣም አስፈላጊ እንደሆነና ዋንጫ ማንሳት እንደሚችል ያምናል። ስለዚህ አዎ የሆነ ነገር ይመስለኛል፣ የሆነ ነገር ይሰጣል። እዚህ ስትደርስ ስታሸንፍ ሁሉም ሰው ያስተውላል፣ ካልሆነ ግን ማንም አያስተውልም። ስለዚህ እዚያ እስከደረስክ ድረስ ስራውን መጨረስ አለብህ ሲል ነው ለመግለጽ የሞከረ። ፋይናል መድረስ ትልቅ ቡድን አያሰኝህም ያለ ዋንጫው ማንሳት ግዴታ እንደሆነ ነው ለመግለጽ የሞከረው። በዚህ ውድድር ዘመን የቡድኑን ጥልቀት በተመለከተም እንዲሁ ጠይቀውት ነበር። በመጨረሻ ቡድኑና ግለሰቦችን በተሻለ መንገድ ለማስተዳደር መሞከር አለብን አለ። ይሄ ኢንተረስቲንግ ነው፣ በጣም አስፈላጊ ጥያቄ ነው። ምክንያቱም ሚኬል አርቴታ ፈትኖት ማያውቀው የቡድን ነገር ይሄ ይመስለኛል፣ አጋጥሞት ማያውቀው ፈተና ማለት ነው። በጣም ብዙ ተጫዋቾችን በአንድ ጊዜ ማግኘት ማለት ነው። አሁን አርሰናል በተጫዋቾች ቁጥር ከሀበርት የሚባል ገብርኤል ጄሱስ፣ ቪክተር ዮኬሬሽ የሚባል አጥቂዎች አሉ። አንዱ መምረጥ አለበት። አንዱ የተሳሳተ ውሳኔ ከሆነ በጨዋታው ጥሩ ካልተጫወተ ደጋፊ ፕሬሸር ያመጣል። አንደኛው ደግሞ ያኮርፋል። ብዙ ያኮርፉ የሚችሉ ተጫዋቾች አሉ እና ይህ ማስተዳደር ለሚኬል አርቴታ ትልቅ ፈተና ነው በዚህ ሰዓት ማለት ነው። ስለዚህ ጉዳይ ነውና ለመግለጽ የሞከረው ቡድኑን፣ ተጫዋቾችን፣ ግለሰቦችን በእያንዳንዱ ሁኔታ ላይ በጥሩ ሁኔታ ማኔጅ ማድረግ አለብን። በጣም ተፎካካሪ ሆነን ውጤቶችን እየተጋራን እየወሰድን እንገኛለን እና ይህን ለማድረግ የበለጠ መዘጋጀት አለብን። ጨዋታው የሚጀምሩና የሚጨርሱ ተጫዋቾችን በማካተት ሌላ እድል እናገኛለን። ጨዋታውን እስከ ግንቦት ድረስ በየ3 ቀናቶች ጨዋታዎች እናደርጋለን። ስለዚህ እያንዳንዱ ተጫዋች ያስፈልገናል ሲል ነው ለመግለጽ የሞከረን። ክለቡን ለመለወጥ ምን እንደሚያስፈልግ
ከተመለከተ ወይም ደግሞ ምንድነው ጫፍ ላይ እየደረሳችሁ ወይም ደግሞ የመጨረሻው ምንድነው መለወጥ የምትፈልጉት ነገር ብሎ ጠይቆት ነበር። ከኛ አቋም ክለቡ የት እንደነበረ በሁሉም መልኩ ወደ ከፍተኛ ደረጃ ለመመለስ ሞክረናል። ትልቅ ዋንጫዎችን ስለማሸነፍ ከውስጣችን እንዲሁም ደግሞ በኤንቫይሮንመንት ውስጥ ካለን ግንዛቤ አንጻር አሁን በጥሩ እሳቤ ውስጥ ነው ያለን ሲል ነው ለመመለስ የሞከረ። ሌላ ጓደኛው እንዲህ ጥያቄ ቀርቦለት ነበር። ስለዚህ ዣቪ አሎንሶ ከሪያል ማድሪድ ጋር ስለመለያየቱን ጠይቆት ነበር። ምክንያቱም ዣቪ አሎንሶ ጋር ጓደኛ ናቸው። ጓደኛ ስላችሁ የሰፈር ልጅ ማለት ነው። አንዳሉዥያ ባስክ አንድ ሰፈር ውስጥ ነው። ከአንድ አካባቢ ውስጥ ከአንድ ፕሮጀክት ውስጥ ከአንድ የሆኑ ራዮላ ከቦርንሞዝ አሰልጣኝ ጋር አብረው ያደጉት ሶስቱ ማለት ነውና ስለዚህ ጠይቀው ስለ እውነቱ ዝርዝር ጉዳዮችን አላቅም ማለት የዣቪ ለመልቀቅ ውሳኔ ይሁን ክለቡ የወሰነው ውሳኔውን አላቅም ማለት። ስለዚህ እዚያ አስተያየት ለመስጠት በዚያ ጉዳይ አስተያየት ለመስጠት በጣም ከባድ ነው። በግልጽ ግን ውሳኔው ምንም ይሁን ምን ዣቪን ሁሉ መልካሙን ነገር እመኝለታለሁ። ምክንያቱም እሱ በጣም አስደናቂ አሰልጣኝ ነው፣ ደግሞ በጣም ጥሩ ሰው ነው። ወደፊት የሚያደርገውን ነገር ሁሉ እንደገና በአስደናቂ ሁኔታ ውስጥ በድጋሚ እንደሚያደርገው አልጠራጠርም ሲል ነው ለመናገር የሞከረው። የካላፊዮሪ ጉዳት ግን ምንድነው እንደዚህ የቆየ ብሎ ጠይቆት ነበር። የጡንቻ ጉዳት ያጋጠመው ሲል ነው የሞከረ። የቡካዮ ሳካ በዚህ ውድድር ዓመት ስላለው ብቃትና ቡድኑን ስለመርዳትም ጠይቆት ነበረ። እያንዳንዱን አቋም እያንዳንዱን ፈተናዎች ይጋፈጣል። ተጋጣሚዎች እሱን ለማቆም ሁሌም ዝግጁ ናቸው። ምክንያቱም እሱ ለአመታት በተመሳሳይ ቦታ ላይ ስራዎችን በአስደናቂ ሁኔታ ለማድረግ ሲሞክር የነበረ ነው እና እያንዳንዱን ተጋጣሚ ለመብለጥና የተሻለ ለመሆን እኛም ልንረዳው ይገባል ሲል ነው ለመመለስ የሞከረ። በዚህ ውድድር ዓመት ስላለው ፐርፎርማንስ እንደዚህ ጠይቀውት ነበር። በሁሌ በምናውቀው አስደናቂ ፐርፎርማንስ ላይ አይደለም የሚገኘው ቡካዮ ሳካ። እናም ለዛ ነው ጥያቄ የጠየቁት። በተከታታይ ዓመታት ያሳየው ብቃት በጣም አስደናቂ ነው ብዬ አስባለሁ። አንድ ተጫዋች ይህን ቦታ ያለማቋረጥ በአንድ በተመሳሳይ ቦታ ላይ ሲያደርገው በጣም ከባድ ነው። ለቡድኑ ሆነ በዙሪያው ያሉ ተጫዋች ይህንን መደገፍና በጣም ጥሩ እንደሆነ አስባለሁ። ግን እንደገና ይሄ የውድድር ዘመን በእውነት በጣም ጥሩ ነው ብዬ አስባለሁ እና በምንፈልገው ደረጃ ፐርፎርም እያደረገ ነው ሲል ነው ለመናገር የሞከረው። የመሃል አጥቂዎችን ስለመጠቀሙና ስለሚጠቀምበት መንገድም ጠይቀውት ነበር። እንደ ተጋጣሚያችን ይወሰናል አለ። በጣም ዝቅተኛ በሆነ ብሎክ መስመር ወይም ደግሞ በሎ ብሎክ ከተጫወትና እና የትኛውን ተጫዋች መጠቀም እንዳለብን ወስናል። በሳጥን ውስጥ ምንም አይነት ተሳትፎ ማያስፈልገን ከሆነ ደግሞ ሌሎች ተጫዋቾችን እንፈልጋለን እና ተጫዋቾችን እንደየ ባህሪያችን ተጋጣሚያችን ለመወሰን እንሞክራለን። ግን ጋቢ እንዲሁ አስፈላጊው ተጫዋች ይሆናል። ቪክተር አለ፣ ካይ አለ። ስለዚህ ሶስቱን በተለያየ መንገድ ለመጠቀም እንሞክራለን ሲል ነው እንግዲህ ለመግለጽ የሞከረ። በመጨረሻም ስለ ካራዋ ካፕ ይህን ዋንጫ ስለማንሳት በድጋሚ ጠይቆት ነበር። ሁላችን እንረዳለን ይህን ዋንጫ ማሸነፍ እንዳለብን፣ ግን ማድረግ ያለባቸው ብዙ ክለቦች አሉ። በእያንዳንዱ ውስጥ አንድ ክለብ ብቻ ዋንጫ ያነሳል። ሁሉም ለዛ ዝግጁ ነው። ግን እኛ የተቻለን ለማድረግ የተቻለው ቡድን ለመሆን ዝግጁ ነን ሲል ነው ሚኬል አርቴታ ለመመለስ የሞከረው። ከዛሬው የለንደን ደርቢ የስታንፎርድ ብሪጅ የካራባ ካፕ የግማሽ ፍጻሜ መጀመሪያ ዙር ጨዋታ በፊት ሚኬል አርቴታ የሰጠው ጋዜጣዊ መግለጫ ይህን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ድጋፋችሁን እንፈልጋለን። ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። የሼር በተኑን ተጫኑት። የኖቲፊኬሽን በተኑ ደግሞ እኛ የምንሰራቸው ፕሮግራሞች ወዲያውኑ እናንተ ጋር እንዲደርሱ ይረዳዎታል። መልካም ቀን ባይ